ሁሉ አዲስ ልዩ መዝናኛ ፕሮግራማችሁ ተመልሷል። ክብራትና ክብራን አድማጮቻችን ዴሊ ውሃ ዶክተር አክሊሉ የጥርስ ስፔሻሊቲ ክሊኒክ ኔክሰስ ቡክ ሲሪስ እና አልነጃሺ ባህል ሕክምና መስጫ ማዕከል ፕሮግራማችንን ስፖንሰር አድርገው ያቀርቡላችሁ ይገኛሉ። ምስጋና ይገባቸዋል። ወደ ተከታዩ ጉዳያችን በቀጥታ እናልፋለን። ከ1 ሚሊዮን ብር በላይ እንዲከፍል የተከሰሰው ታዋቂው የቴሌቪዥን ጣቢያና የተላለፈበት የፍርድ ውሳኔ ዛሬ በሁሉ አዲስ ይነገራል ብለናል። ይኸው እንናገራለን። እሺ ይሄ ድራማ እንግዲህ በጄቲቪ ኢትዮጵያ ነበረ እንዲተላለፍ ውል የገባ ነው ይላሉ ከሳሾች ለፍርድ ቤት ባቀረቡት ክስ ማለት ነው። ክሱ የቀረበው ሰኔ 25 2010 ዓመተ ምህረት ነው። የልብ ጌጥ የተሰኘ ተከታታይ የቴሌቪዥን ድራማ ነበር ለማቅረብ የተስማማ ነው ይላሉ ከሳሾቹ። ትግስት ያረጋል ፕሮሞሽን ነው ከሳሹ። ተከሳሹ ደግሞ ጄቲቪ መልቲሚዲያ ነው። በዚህ ቀን በቀረበው ክስ እንግዲህ ከሳሾቹ በክሱ እንዳስቀመጡት በፍርድ ቤቱ ፍርድ ላይም እንደተገለጸው ከስፖንሰርና ከማስታወቂያ ተከሳሽ ማለትም ጄቲቪ መልቲሚዲያ ለከሳሽ ትግስት ያረጋል ፕሮሞሽን 60% ድርሻ ሰብስቦ የመስጠት ግዴታ አለበት እና ይሄንን በተመለከተም በየ4 ሳምንቱ መረጃዎች እንደሚለዋወጡ ከዛ በተጨማሪም እንግዲህ ክፍያውን እንደሚከፍል ይገልጻል ይላሉ። እስከ ሚያዝያ 22 2010 ዓመተ ምህረት ያሉት ነገሮች ስንመለከት ግን ክፍያ ሊከፈለን አልቻለም። የተላለፉት ማስታወቂያዎች ነፃ ናቸው። የሰጠናችሁ ደቂቃ 55 ደቂቃ ነው። ቀሪውን 5 ደቂቃ እኛ ልንጠቀምበት እንችላለን። በእናንተ በኩል የመጣ ማስታወቂያ የለም ተብለን በድራማው ላይ እና በድራማው ዙሪያ ሄዶ የነበሩ ማስታወቂያዎች ከነሱ ልናገኝ የሚገባውን ጥቅም አተናል። በዚህም እንግዲህ 1,34,586 ብር አተናል። ይሄንን ጣቢያው ሊከፍለን ይገባል የሚል ነው እንግዲህ የቀረበው ክስ ማለት ነው። ፍርድ ቤቱ እንግዲህ ጉዳዩን ተመልክቶ የሰጠው ፍርድ አለ። ፍርድ ቤቱ በሰጠው ውሳኔ መሰረት እንግዲህ ከላይ በተጠቀሰው መሰረት ተከሳሽ ለከሳሽ 100,000 ብር እንዲከፍሉ ተወስኗል። ይግባኝ መብት ነው። ወጪና ኪሳራ በቁርጥ 12,000 ብር ተከሳሽ ለከሳሽ እንዲከፍሉ ተወስኗል። ወደ መዝገብ ቤት ይመለስ በሚል እንግዲህ ፍርዱ ተወስኗል ማለት ነው። በዳኛው ፊርማ በፈይሳ በዳዳ የወጣው የመዝገብ ችሎት የመዝገብ ፍርድ ይሄንን ያሳያል ማለት ነው። ስለዚህ ጄቲቪ መልቲሚዲያ በ1 ሚሊዮን ብር ተከሶ ፍርድ ቤቱ ግን 100,000 ብር ወስኖበታል ማለት ነው። መልካም ክቡራትና ክቡራን አድማጮቻችን ለዕለተ ሐሙስ ሁሉ አዲስ ያዛቸው አዳዲስ ነገሮች እነዚህን ይመስሉ ነበር። መደበኛ ፕሮግራሞቻችን የሁሉ አዲስ አዲስ ነገሮችና ሃፍ ታይም ስፖርትም እነዚሁ ሰዓታቸውን ጠብቀው ቀርበውላችሁ ነበር። አብራችሁን ስለነበራችሁ በጣም እናመሰግናለን። ነገ ከ8 ሰዓት እስከ 10 ሰዓት በልዩ መዝናኛ ፕሮግራማችን በድጋሚ እንገናኛለን። ሲሳይ ጫን ያለውና ብስራት ከፈለኝ ነበር። መልካም ሁሉ ለኢትዮጵያ ይሁን። Thank you.
This